ሰማዕታት አሏችሁ? አሉ። ኩዊን ሜሪ የምትባለው ብለዲ ሜሪ የሚሏት ማለት ነው በምልክትና እሷ ያስገደለቻቸው ሰዎች። ያው ንጉስ የትኛው አዋጅ መጥቶ ነው ክርስቶስን ካዱ ሲባሉ አንክድም ብለው ነው ወይ የሞቱት? ይሄን ብቻ ነው የምትመልስልኝ። ክርስቶስ ማን ነው ፈቶ የሚለቃችሁ? ፕሮቴስታንት ማለት እኮ ተቋሚ ማለት ነው። አሬ ሲጀምር ሙስሊም ነው ሙስሊሞችን ሊያሳቃቸው ነው ይታቃል። ሰውየው ሙስሊም ነው። ለማውሮኝ ይስቃል። እንዴት ሲስቅ ሰው እንዴት በራሱ ይስቃል? ሲሳቅለትና ሲሳቅበት የማያውቅ ሰው ነው ያጋጠመን። ቅዱስናና ታከም መጀመሪያ አልታከመም ካልክ እንግዲህ የራስ ጉዳይ ነው። እንደ በሽተኛ ቆጥረን እንተውሃለን። ሁለተኛ የሚያመሳስላቸው ነገር ሉተርም ሆነ ነብዩ መሐመድ፣ ለምሳሌ ነብዩ መሐመድ ሱረቱ አልፋቲሃ ላይ አስበብ ኑዙል ብትመለከቱ ሽንት ቤት ካካ ያለ ነው ነብዩ ጅብሪል መጥቶ እየተገለጠለት። አስባብ አልኑዙልን ብትመለከቱት በስነ ስርዓት ካካ ያለ መጥቶ ነው ያዋራው ነብዩን ማለት ነው ጅብሪል። በተመሳሳይ መንገድ ማርቲን ሉተር ሶላ ፊዴ የሚለው እየተገለጠለት ሽንት ቤት ቁጭ ብሎ ኮንስቲፔሽን ያስቸግረው ስለነበር በዛ ሰዓት ነው ሲያምጥ ነው መጥቶ እየተገለጠለት። ይሄ ብቻ አይደለም። እስልምና ይመጣና ምንድነው የሚላችሁ? ነቢያቱ በሙሉ ሙስሊም ነበሩ ይላል። ፕሮቴስታንቲዝምስ ሐዋርያቱ በሙሉ ፕሮቴስታንት ነበሩ ይላችኋል። እና እነዚህ የአንድ ሳንቲም ሁለት ገጽታ። አይ ማን ነው ግን ፈቶ ማን ነው ፈቶ የሚለቃችሁ? ፕሮቴስታንት ማለት እኮ ተቋሚ ማለት ነው። አሬ ሲጀምር ሙስሊም ነው ሙስሊሞችን ሊያሳቃቸው ነው ይታቃል። ሰውየው ሙስሊም ነው። ደግሞ ይስቃል እንዳያወሩኝ። ምን አይነት ሰው ነው በድንግል ደግሞ አውሩኝ ይስቃል። እንዴት ሲስቅ ሰው እንዴት በራሱ ይስቃል? ሲሳቅለትና ሲሳቅበት የማያውቅ ሰው ነው ያጋጠመን እኮ ጎበዝ። መንጌ ነው ትዝ ያለኝ አይደለም ዘመቻ ወጣ ብለ ነው እኮ ብንወጋው እኮ የማይወጣ ሰው ያለው ያለ እየተሳቀበት አብሮ ይስቃል በጌታ ስም። ኧረ በስመ አብ። አይ ለማንኛውም ከፍለን እንሳቅ። ፕሮቴስታንቶች በነጻ ባታስቁን ጥሩ ነው። ልክ እንደ ሰማዕታቱ፣ ልክ እንደነ ቅዱስ ጳውሎስ፣ ልክ እንደነ ቅዱስ እስጢፋኖስ፣ እንደነ ቅዱስ ጊዮርጊስ የተመዘገበ በአጠቃላይ ተመዝግቦ ያለ በፕሮቴስታንቲዝም ውስጥ ማለት ነው ክርስቶስን አምኖ የሞተ ፕሮቴስታንት አለ ወይ ቢባል መልሳችሁ ምንድነው? ሉተራውያንን ነው እየጠየቁ ያለው። ፍቅር ሲዝም ከዚህ በፊትም ነግራችኋለሁ አይደለ? ፕሮቴስታንቲዝም እና እስልምና በጣም አንድ ከመሆናቸው የተነሳ ወህይ ሲወርድላቸው ሽንት ቤት ውስጥ ነው። ማስረጃ እነሱ ራሳቸው ናቸው። አሁን ለምሳሌ መሐመድ ወደ ሰማይ ሄጃለሁ አለ። ማስረጃ ማን ነው ሲባል ግን ወደ ሰማይ የሄደበት አህያዋ ናት። ማንም የለም ሌላ። አህያዋን ደግሞ እንዳንጠይቃት ወዲያው በረረች ወደ ሰማይ። ታዲያ ማን ነው ማስረጃው? እሱ ራሱ። ፕሮቴስታንቲዝምስ ማስረጃቸው እነሱ ራሳቸው ናቸው። ጥምቀት አያድንም ይላል። ማስረጃው ጭንቅላቴ ነው። አብዱል ጭንቅላትህማ እኮ ከታመመ ቆየ። ወደ መጽሐፍ ቅዱስ መጥተህ ታከም የምንልህ ለዛ ነው። ወደ መጽሐፍ ቅዱስ ናና ታከም መጀመሪያ። አልታከምም ካልክ እንግዲህ የራስ ጉዳይ ነው። እንደ በሽተኛ ቆጥረን እንተውሃለን። ሁለተኛ የሚያመሳስላቸው ነገር ሉተርም ሆነ ነብዩ መሐመድ፣ ለምሳሌ ነብዩ መሐመድ ሱረቱ አልፋቲሃ ላይ አስበብ ኑዙል ብትመለከቱ ሽንት ቤት ካካ ያለ ነው ነብዩ ጅብሪል መጥቶ እየተገለጠለት። አስባብ አልኑዙልን ብትመለከቱት በስነ ስርዓት ካካ ያለ መጥቶ ነው ያዋራው ነብዩን ማለት ነው ጅብሪል። በተመሳሳይ መንገድ ማርቲን ሉተር ሶላ ፊዴ የሚለው እየተገለጠለት ሽንት ቤት ቁጭ ብሎ ኮንስቲፔሽን ያስቸግረው ስለነበር በዛ ሰዓት ነው ሲያምጥ ነው መጥቶ እየተገለጠለት። ይሄ ብቻ አይደለም። እስልምና ይመጣና ምንድነው የሚላችሁ? ነቢያቱ በሙሉ ሙስሊም ነበሩ ይላል። ፕሮቴስታንቲዝምስ ሐዋርያቱ በሙሉ ፕሮቴስታንት ነበሩ ይላችኋል።
እና እነዚህ የአንድ ሳንቲም ሁለት ገጽታ የአንድ ምድር ማህፀን መንታ እስልምና ሉተርነት ምን ይለያቸዋል? አሁን እነዚህ ምንም አብሶሉትሊ ነቲንግ ማለት ነው። ሰው ሰራሽ ነገር ዞሮ ዞሮ የሆነ ፓርት ላይ መገጣጠሙ ስለማይቀር ይገጣጠማሉ፣ ሁለቱም ማለት ነው። ሁለቱም ይገጣጠማሉ። ስለዛ ብዙ አትገረሙ። እኔ ነገር ማለት በአብዛኛው እኮ ሰማዕትነት ያለው ሌላኛው ያላመነውን ማሳመን ነውና ሺፕ ስቲሊንግ ምን የሚያስከፍለው ሰማዕትነት አለ? አሁን ያመነውን በግ የሆነውን ቀኙን ስትመታው ግራህን የሚሰጥህን ሰው በመስበክ ውስጥ እኮ ምንም ሰማዕትነት የለም። ተኩላን ወደ በግነት መቀየር ነው ሰማዕትነት የሚመጣው። እና በአብዛኛው እስቲ አሁን ኢትዮጵያ ውስጥ ያለውን ፕሮቴስታንት 90% የሚሆነው የመጣው ከኦርቶዶክስ ነው። ልታስቀረው የምትሄደው የትኛው መንገድ የለም። ስለዚህ ሺፕ ስቲሊንግ ላይ የተሰማራ አካል፣ በግ ስርቆት ላይ የተሰማራ ተኩላ መስዋዕትነት ሊከፍል አይችልም። ምናልባት እስከ በግ ጎሮኖ ድረስ መሄዱ እንደ ሰማዕትነት ካልተቆጠረለት በስተቀር። እኔ የምለው እንትኑ ጥያቄ ነው ያለ ባይዘው እነዚህ እንትኖች ተለጣፊዎች ይሄ በተዋረድና በተዋረስ ካልመጣ መሀል ላይ ለ2000 ዓመት ያለ መስዋዕትነት እንዴት በሮ መጽሐፍ ቅዱስ እጃቸው ላይ እንደደረሰ የሚገልጹበት ምክንያት አለ ማለት እነዚህ ሰዎች ተሰውተው በብራና እየጻፉ ነው እንግዲህ መጽሐፍ ቅዱስ እንዲቀጥል ያደረጉት እንደኔ ያረዳድ ማለት ነው። አሁን መጽሐፍ ቅዱስ ብቻ ነው የሚሉት እኮ እነዚህ ሰዎች የጻፉ ናቸው እነዚህ ሰማዕት የሚባሉት። እና ተመልሰው ደግሞ እንደገና ከመቶ ምናምን ዓመት በፊት በጀመሩት እንቅስቃሴ ቼሪ ፒክ የሚባለው ነገር ይሄ የሚፈልጉትን ብቻ ፒክ አድርገው ከዛ በኋላ ይመለከተን የሚሉት ነገር ማለት ዳንት ሜክ ሴንስ። ፕሮቴስታንት ከክርስቶስ ልደት ጀምሮ እስካሁን ቢቀጥል ኑሮ ሜቢ ከዛ ጊዜ ጀምረው ፓራለል የራሳቸው መንገድ ተጠቅመው እስካሁን ቢቀጥሉ አንድ ነገር ነው። አሁን ግን መጽሐፍ ቅዱስ ኢትዮጵያ ውስጥ ከገባ ሺህ ስንት ነው? ወደ 1800 በ300 ምናምን አይደል 1700 ምናምን አካባቢ ነው እንግዲህ የሆነው። በዚህ ከዚህ ጊዜ ጀምሮ የገባ መጽሐፍ ቅዱስ አሁን መጽሐፍ ቅዱስ መምህራን ሆነው ለመናገር ሲሞክሩ እንዴት እዚህ ደረሰ? ከስንት ፓጋን ከስንት አረማውያን ከስንት በሰይፍ ሃይማኖትን ለማስቀየር ስልጣናቸው ንግስናቸው ተጠቅመው በማስፈራራት እምነቱ እንዲጠፋ ባደረጉ ነገስታትና ኤምፓየሮች በዚህ ውስጥ ያለፈ ሃይማኖት አሁን ደርሰው ሲመጻደቁ ሲያወሩ እኔ ይገርመኛል። እንዴት አይነት ኤክስፕላኔሽን ራሳቸው ነው። እና ይሄንን ነገር እንዴት እስኪ በተመለከተ እንደው ብትጠይቁልኝ ብዬ ነው። እስቲ ይሁን በጀመረ አይደለም በኖረ ነው የሚል ኮሜንት አይቼ እስኪ ምን አርጋችሁ ኖራችሁ ፕሮቴስታንቶች? ይሄንን ኮሜንት ያረከው ልጅ ራሱ በእርግጠኝነት ቁርስን የምትበለው ጧት 1 ሰዓት ተነስተህ ነው። እራትህን የልጆችን ወይ የሚስትን አንድ ላይ ነው የምትበለው። መጠጥም የሚመልስ የለም በእርግጠኝነት የስጋ ምቾት እንደምታሯሩጠው ለነፍስ ደህንነት አትጨነቅም በእርግጠኝነት ማለት ነው። ስለዚህ ጥያቄ ሊጨምሩ ወንድሜ ታጂዬ ቅርታግን እሺ ቀጥል። ደግሞ ለምሳሌ ዩሮፕ አውሮፓ ብትሄድ ለምሳሌ ክርስትና እየሞተ ነው። እነሱ ቸርች የሚሉትን አሁን ወደ ዳንስ ቤት ወደ ባር ሬስቶራንት ወደ መስጊድ እየተቀየረ ነው። ይሄ የሚያሳይ በፍትወተ ስጋ በጣም እንትን ያሉ ሰዎች መሆናቸው ምንም አይነት ሪስክ ለመውሰድ ፈቃደኞች እንዳልሆኑ ነው የሚገባ። የፕሮቴስታንት ሲጀመር ክርስትና ለማጥፋት ነው እንጂ ምክንያቱ የተደራጀውን እየበተኑ ህዝቡ ጠቅላላ አሁን ዩሮፕ በቃ ወደ ኤቴይዝም ወደ ምናምን ነው እንትን እያለ ያለው። ለነዚህ ሙስሊሞችም ራሱ እዛ ሄደው እንዲያውም ቤተክርስቲያንን ወደ መስጊድ ለመየቀየሩት ነው እየገዙ ይሄ ሲሆን ቁጭ ብሎ እያዩ ነው። ቆይ እስኪ ጀረማያ ስለገባ ቆይ አንድ ከጀረማያ ጋር እናወራ። ኤርሚያስ አለ
አለው እግዚአብሔር ይመስገን። ታውሻችሁ እግዚአብሔር ይመስገን። እንዴት ዋልክ? እግዚአብሔር ይመስገን ሰላም። ከየት ቤተ እምነት ነዎት? ፕሮቴስታንት። ቬሪ ናይስ። ሰማዕታት አሏችሁ? አሉ። ኦኬ እሺ፣ ዘርዝርልን እና እኛ የምናያቸው እስቲ ከገድላቸው በዛ የምንማረው ነገር ካለ በዛው እንድንማር። ገሌ 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 ይባላሉ። የሞቱበት ምክንያት ይሄ ነው። ክርስቶስን አልክድም ለጣዖት አልሰግድም ብለው ሞቱ የምትላቸውን ሰማዕታት ዘፕሮቴስታንት ዘርዝርልን። ጀረማ ቀጥል። እሺ ማለት እንትንም የምትጽፉ ካላችሁ ማለት ማረጋገጥ የምትፈልጉ ካላችሁ ስለ ኦርቶዶክስ ኦክስፎርድ ማርቲርስ የሚባሉት የኦክስፎርድ ሰማዕታት የሚባሉት በኩዊን ሜሪ የምትባለው ብለዲ ሜሪ የሚሏት ማለት ነው በምልክትና እሷ ያስገደለቻቸው ሰዎች አሉ። ስም ለማንሳት ያህል ኒኮላስ ዌድሊ፣ ቶማስ ካርመር፣ እነዚህን የመሳሰሉ ሰማዕታት አሉ። ማረጋገጥ ትችላላችሁ። የሞቱበት አሟሟታቸው በእሳት በመቃጠል የሞቱ አሉ። በመታነቅ የሞቱ አሉ። ለምሳሌ ዊሊያም ቴድሊ የሚባል ከ1494 እስከ 1530ዎቹ አካባቢ የኖረ ሰው አለና መጽሐፍ ቅዱስ ትርጓሜ ውስጥም እጁ ያለበት ሰው አለ። ምናልባት ኤርሚ ምናልባት የኦክስፎርድ ሰማዕታት ሄንሪ የእንግሊዝን ቤተክርስቲያን ከካቶሊክ ሲገነጥል የሞቱ ሰዎች ናቸው እንጂ ክርስቶስን አንክድም ለጣዖት አንሰግድም ብለው ወይም ስለ ክርስቶስ ስም አይደለም የሞቱት። ኮምፕሊትሊ ፖለቲካል የሆነ ሪዝን ነው። በሄንሪ ምክንያትና በንግስቱ ምክንያት ነው የሞቱት እንጂ ስለ ክርስቶስ ብለው አይደለም። ስለሆኑ አይደለም የሞቱት። ፕሮቴስታንት ስለሆኑ አይደለም የሞቱት። ፕሮቴስታንት ስለሆኑ እንኳን አልነበረም ጥያቄው። ስለ ክርስቶስ ብለው ደማቸውን ያፈሰሱ ኖ ፕሮቴስታንት ስለሆነ ሳይሆን አንድ ሰው ዋቄፈና ስለሆነም እኮ ሊገደል ይችላል። እንግዲህ ኖ ፕሮቴስታንት ስለሆነ ሳይሆን አንድ ሰው ዋቄፈና ስለሆነም እኮ ሊገደል ይችላል። እንግዲህ ካቶሊክ ጋር ቁርሾ ውስጥ ስለገቡ ካቶሊክ ተሳስታለች፣ ካቶሊክ ልክ አይደለችም፣ እኛ የምናመልከው መንገድ ነው ትክክለኛ ስላሉ አይደለም የተገደሉት እኛው አላዊ ነገስታት ፊት ነው የተገደሉት ሰዎቹ ማለት ነው። አሁን ከኔ የፈለከው የሞቱትን ሰዎች አምጣልኝና ምክንያታቸውን ንገረኝ አልከኝ አይደል? ሳይሆን የኔ መሰረታዊ ጥያቄ ማን እንዳስገደላቸው ምናልባት ስላልሰማኸኝ ይሆናል እንጂ መጀመሪያ ላይ ኤርሚዬ የኔ ጥያቄ የነበረው በፕሮቴስታንቲዝም ውስጥ ወይም ይሄ ፕሮቴስታንቲዝም የሚባለው ንቅናቄ ከመጣ ጊዜ ጀምሮ ወይስ ከ17ኛው መቶ ክፍለ ዘመን ጀምሮ ክርስቶስን አልክድም ለጣዖት አልሰግድም ብለው ክርስቶስን ላለመካድ የሞቱ ሰማዕታት አሏችሁ ወይ ነው። አንተ ደግሞ አሉ ብለህ ገባ። ስለዚህ አሁን የምትዘረዝርልኝ ሄንሪ የሚባለው ንጉስ የእንግሊዝን ቤተክርስቲያን ሲገነጥል እነዛ በፖለቲካ መሀል ላይ ገብተው መገደላቸውን ሳይሆን ይሄ የጦርነት ካዡዋሊቲ ነው ሊሆን የሚችለው እንጂ ሰማዕታት ተብለው ሊጠሩም አይችሉም። ሲጀምር ፕሮቴስታንቲዝም ሊጠራቸው የሚችላቸው ብቸኞቹ ሰዎች እነዚህ ናቸው። ስቲል they have no regard to be ሰማዕታት። ለምንድን ነው? እስኪ በየትኛው የህይወታቸው ክፍል ነው ክርስቶስን አንክድም ያሉት? እስኪ ለምሳሌ ቆይ በየትኛው የህይወታቸው ክፍል ነው? ጀረማያ ፕሌስ ቆይ አንድ አዳምጠኝ። በየትኛው የህይወታቸው ክፍል ነው ክርስቶስን አንክድም ብለው የተገደሉት? ለምሳሌ አሳየኝ እሱንና እንቀጥላለን። በየትኛው የህይወታቸው ክፍል ማለት ታሪካቸውን እኮ ማንበብ ትችላላችሁ ብዬ እኮ ነው። ከነስማቸው ከነ ዓመተ ምህረቱ
እየተናገርኩ ያለው። እኔ ደግሞ ስለማቀው እየነገርኩህ ነው። ስለነሱ የህይወት ታሪክ የተጻፈ ሰዎቹ የሞቱት እያልኩህ እኮ ነው። ሰዎቹ የሞቱት ክርስቶስን ካዱ ለጣዖት ስገዱ ተብለው ሳይሆን ኮምፕሊትሊ ፖለቲካል በሆነ ሪዝን ነው። ያንን ፖለቲካል ሪዝን ይዘህ መጥተህ ደግሞ ሰማዕታት አታደርጋቸውም ነው እኔ የምልህ። ለምሳሌ ቆይ አንድ ጥያቄ ልጠይቅህ። እሺ በአንደኛው የዓለም ጦርነት ጊዜ የሞቱ በጣም ብዙ ሰዎች አሉ አይደለ? ሰማዕታት ናቸው? ለሀገራቸው ሰማዕታት ሊሆኑ ይችላሉ። በክርስቶስ ፊት ነው እኔ ጥያቄው። ለሀገራቸው ሳይሆን በክርስቶስ ፊት ሰማዕታት ናቸው እነዛ ሰዎች? ስለ ክርስቶስ መስክረው ነው የሞቱት? ክርስቶስን አንክድም ብለው ነው? የሱ ፖለቲካል ጦርነት ነበር ያን ኤግዛክትሊ። ልክ እንደዚሁ የኦክስፎርድ ሰማዕታት ተብሎ በፕሮቴስታንቱ ዓለም የሚታወቁት ሰማዕታትም ነው የምልህ እኔ የትኛው ንጉስ የትኛው አዋጅ መጥቶ ነው ክርስቶስን ካዱ ሲባሉ አንክድም ብለው ነው ወይ የሞቱት? ይሄን ብቻ ነው የምትመልስልኝ። ክርስቶስን ካዱ ሲባሉ አንክድም ብለው ነው የሞቱት? ይኸውልሽ አሁን በደምብ ነው ኩዊን ሜሪ የነበረች ጊዜ ኩዊን ሜሪ ደፈርስት ማለት ነው ብለዲሚር የምትባለው በእሷ ጊዜ ከካቶሊክ ጋር ስምምነት ስላልነበራቸው ፕሮቴስታንቶች ማለት ነው። ያም የተገነጠልንበት በጣም ብዙ ምክንያት አለ። ከዛ ምክንያት ውስጥ አንዱ አይኮኒሲዝም አይደለ? ላይከም መስገድ፣ ለጣዖት መስገድ። ስለዚህ እነዚህ ሰዎች ካቶሊክ አንሆንም ሲሉ በስዕላት ፊት አንሰግድም እያሉ። ለምንድነው በስዕላት ፊት የማይሰግዱት? አሁንም ይሄንን አይደለም የኔ ጥያቄ። ስማኝማ እየመጣሁ ኮንክሉድ ላድርግልና 30 ሰከንድ ተታገሰኝ እኮ። እሺ ቀጥል። ግን ኮምፕሊትሊ ከረሱ ስለወጣህ ብዬ ነው። ግን ቀጥል። አይ እየመጣሁልህ እኮ እነዚህ ሰዎች ታላቁ የፈለገው አንዴ ጀርሚያ አንድ ጊዜ የተገደሉ አንዴ ከሆኑ ጀርሚያ ሰማዕት ናቸው። ያወለህ ጀርሚያ አይሰማህም? አሽ አንዴ ምን አለ ብጨርስ ብትታገሱኝ ከዛ በኋላ ትጨርሳለህ። ቆይ ልትል የፈለከው አሁን ወደ የት አመጣኸው መሰለ? አይኮኒዝም ጣዖት ነውና እሱን መቃወማቸውና በዚህ ምክንያት ለደረሰባቸው ችግር ልክ ለጣዖት አንሰግድም እንዳሉ ይቆጠራል ነው እያልክ ያለው አይደል? እዛት ሲት ነው ይቆጠራል ሳይሆን ነው። እሺ ሉተራን ቸርች ላይ ያለው አይኮኖች ምናምን ጣዖት ናቸው። ወደ ሌላ ርዕስ ሺፍት እናርገው። ሉተራን ምንድናቸው? ሉተራን ላይ ያሉ አይኮኒሲዝም ጣዖት ናቸው። ልክ ክርስቶስን ካድ እንደማለት ነው ማለት ነው ለአይኮን መስገድ። ሉተራን ለአይኮኖች ይሰግዳሉ እንዴ? ሉተራን ቸርች ውስጥ አይኮኖች የሉ? ይሰግዳሉ ወይ ሉተራን? አይ የሉም አሉ። መልስልኝ። ይሰግዳሉ ለነዛ ለስዕሎች? እሱን እመጣለሁ። ይኸውልህ ይሰግዳሉ ወይ እንመጣበታለን። የሉም ወይስ አሉ? አይኮኖች አሉ፣ አይኮኖች አሉ። እሺ አትስገድላቸውም ጣዖት ብለህ ገልጻቸዋል። ጣዖትን ብትሰግድም ባትሰግድም ቤትህ ውስጥ ለዛውም የአምልኮ ስፍራ ውስጥ ማስቀመጥ አለብህ? አይ አይደለማ እንዴ። አይ አለብህ ወይ ነው የሆነ ጣዖት ለምሳሌ ቆይ ስማኝ፣ ይኸውልህ ባትሰግድለትም የበዓልን ጣዖት ወይም የሞሎክን ወይም የአስታሮትን ጣዖት ወስደ ወይም ሂንዱ ክሪሽና ምናምን ወስደ ቤተ እምነት ውስጥ ታስገባለህ፣ ታስቀምጠዋለህ። ክሪሽና ጋር ለምን እንሄዳለን? ቆይ ጣዖት ስላልክ ስማኝ፣ ይኸውልህ በደምብ ጣዖት ስላልክ አይኮኖችን ቢሰግዱም ባይሰግዱም የእምነት ቤትህ ውስጥ ጣዖት የሆነ ነገር ማስቀመጥ ማቆም አለብህ። ስንሰግድላቸው እኮ ነው ጣዖት የሚሆኑት። ካልሰገድን ጣዖት አይደሉም? አይደሉማ። ካልሰገድንላቸው እንዴት ነው ጣዖት? እሺ እንደዚህ ኦኬ። ስለዚህ አሁን የክሪሽናንም የሂንዱንም የሞሎክንም የበዓሊምንም ቆይ አድምጠኛ፣ ካልሰገድኩ ቤቴ ብቻ ማስቀመጥ ጣዖት አያደርገውም አይደል? እንደዛ ነው የምታምነው? ቤት ካስቀመጥካቸው ካልሰገኒ እኔ ጣዖትን ጣዖት የሚያደርገው ስትሰግድለትና ስትገዛለት ነው አይደለም? ቤት ብታስቀምጠው ግን ችግር የለውም ወይ? ቆይ ኖ ይኸውልህ ዳይቨርት አታድርገው። ቀጥተኛ ጥያቄ ነው የጠየኩህ። ቤት ብታስቀምጠው ግን ለዛውም የእምነት ቦታ ብታስቀምጠው ግን ችግር የለውም ካልሰገድክለት በስተቀር?
ከአንተ እምነት ጋር የሚገናኝ ከሆነ ማይገናኝ ክርስቲያኑና የቡዲዝምን መለጠፍ አትችልም። አንተ አሁን ምን ብለኸኛል መሰለህ? የጣዖት እኮ ቆንጆ የዝንጀሮ ቆንጆ የለውም እንደሚባለው የጣዖት ቆንጆ አትመርጥልኝም። አይኮኖች እንደ ክርስቲያን ከሆነ ናቸው ብለሃል። ቡዲዝምን ለምን ቃልን ትከዳለህ? ይኸውልህ ጣዖት ናቸው። ለምሳሌ መስቀል የቡዲዝምን ስዕል ለምን እናመጣለን? የቡዲዝምንም አይምጣ ሲፈልግ ጣዖት ነው ብለዋል። አይኮኖች ጣዖት ናቸው። አይኮን ቬኔሬሽን ያልኩት ከመጀመሪያ ለጣዖት መስገድ አይደለም እኮ። ለጣዖት መስገድ የምትለው ስሰግድለት ጣዖት የሚሆንን ነገር ከሰገድኩለት ጣዖት የሚሆንን ነገር ግን ቤተ እምነቴ ውስጥ ማስቀመጥ አለብኝ ወይ? ስለማልሰግድለት ብቻ እኮ እሱ ያንተ ምርጫ እኮ ነው አልኩ እኮ። ምን ችግር የለብኝም እኮ ስሰግድለት ጣዖት የሚሆን ነገር ቤት ስላስቀመጥከው ችግር የለውም። ከዚህ ጋር ያቆማል ወንድም። አየህ ለምን አዋከቡ? ለምን አስፈለገ? ጀረማያ አንደኛ ነገር አሁን እነዚህ የኦክስፎርድ ሰማዕታት ለስዕል ስገዱ ተብለው አይደለም የሞቱት። ከመሰረቱ አይከን ቬነሬሽን የለም ሲጀመርም እዛ በኦክስፎርድ ኮንትሮቨርሲ ውስጥ ሽታውም የለም። ከየት እንዳመጣኸው አንተና አጠገብህ ቁጭ ብሎ የሚያማክር ሰውዬ ነው የምታውቁት። ሁለተኛ ፕሮቴስታንት መሀል የለም። ሊስን ብራዘር እየሰማህ አብን ሊስኒን እኮ እንዳወራ አልፈቀዳችሁልኝም እንጂ እኮ እየሰማኋችሁ እኮ you've been talking for the past couple of minutes እኮ። ይኸውልህ ሰዎቹ ለምን እንደተገደሉ እኮ ተናገርክ። ለስዕል አንሰግድም ብለው ነው ምናምን አልክ። ከዛ ስዕልን ልክ እንደ ጣዖት ስለወሰድከው ቀሲስ ገብተው ሲጠይቁ ሃው ጣዖታት ናቸው አልክ። so the question was ወደ ፖይንቱ ስንመለስ the point was እነዛ ሰዎች ሰማዕታት የሆኑት is because they don't want to worship የሆነ ስዕል ነው ያንተ መከራከሪያ። በት እዛ ታሪክ ውስጥ የኦክስፎርድ አትገድበው እንደዛ ብለህ አንተ አይከን ቬነሬሽን ነበረ በኦክስፎርድ ሰማዕታት ታሪክ ላይ አላስንጠቃ ውስጥ ለምን አይከን ቬነሬሽን ነበረ ወይ ስናገር ሰምተኛል? ግን መጀመሪያ ለምን አይከን ቬነሬሽን ለምን እንዳመጣው ስላላስጨረሱ ነው። ቀሲስ 30 ሰከንድ ስጡኝ እያልኳቸው ነበር ሲገቡ ማለት ነው። ማይ ብራዘር በጣም ሃሉሲኔት እያረክ ነው። አንደኛ ከኩዌስችኑ በጣም ርቀሃል። ሁለተኛ በተያዝከው ነገር ስትጠየቅ ደግሞ እንተናተለ። ቆይ አንዴ አዳምጥ። አሁንም ፕሊዝ አዳምጥ ፕሊዝ። there are 5 senses for humans as you know። አንደኛው ጆሮ ነው። so use it። the question was የኦክስፎርድ ሰማዕታት ክርስቶስን ካዱ ለጣዖት ስገዱ ተብለው ነው ወይ የተገደሉት? ሶ አጭሩ መልስ አዎ ወይም አይደለም። ልስማ፣ አዎ ነው ወይስ አይደለም ነው? ኢንተርቪው ነው እንዴ? ታላቁ እኔ መልስ አልገባው። እኔ ሳታስጨርስ የለም ብሎ ሌላ ጥያቄ ጠይቀኝ ወይ ደግሞ ሳልጨርስ ክርስቶስን ካዱ ተብለው ነው የሞቱት። ቃልን ግን እንደዚህ አልነበር ከማንተ እኮ ክርስቶስን ካዱ ተብለው ነው ወይ የሞቱት? ኤርሚ ፕሊዝ። ሰዎቹ ፕሮቴስታንትና ካቶሊሲዝም መካከል በነበረ ችግር ምክንያት ነው የሞቱ ሰዎቹ። ማይ ጉድነስ። ያም ደግሞ ጀረማያ አንድ ጊዜ መስማት የምትፈልጉትን ነገር አይደለም። ያለ ጀርሚያ ያንተ ስቴትመንት ልንገርህና ቆይ ልንገርህና ስህተት ከሆነ ይሄው እዚህ ሰው ይሰማል። ስህተት ትላለህ። ታላቁ አንድ ጊዜ ሚውት አድርግልኝ። አንተ ያልከው መሰረታዊ ነገር ምንድነው? እዚያው ኦክስፎርድ ላይ ያሉት ሰዎች የተገደሉት ክርስቶስን በመካዳቸው ነው ወይ ሲባል ካቶሊክ እና ፕሮቴስታንት ተጋጭ ነው ይሄ ፖለቲካል ነው ሲባል ነው አይደለም። እኛና ካቶሊክ እኮ የምንለያየው አልክ። ካቶሊክ አይኮኒዝምን ይቀበላሉ፣ እኛ ደግሞ አንቀበልም። ምክንያቱም አይኮንን ቬነሬት ማድረግ አይድል ወርሺፕ ነው ማለት ጣዖት አምልኮ ነው አልክ።
አየህ እንዲህ አመጣኸውና ሰዎቹን ምን ልታረጋቸው ፈለክ? ልክ ዞሮ ዞሮ ከካቶሊክ መለየት ካቶሊክ ጣዖት ስለምታመልክ ከጣዖት አምልኮ መለየት ነውና ለክርስቶስ በጣዖት አልሰግድም ብሎ እንደመሞት ነው ብለ ጀስቲፋይ ልታረግ ስትል እኒኮ አይኮኖች ሉተራን ቸርች ውስጥ አሉ አይደል ያልኩህ? አዎ አሉ አልከኝ። ሶ ጣዖት ነው ወይ ያለው ስልህ ወደ ምን ሺፍት አደረክ? ካመለካቸው ነው ጣዖት የሚሆነው እንጂ ካስቀመጥካቸው ችግር የለውም አልከኝ። ከዛ እኔ ምን ብዬ ጠየቅኩ? ኦኬ ስታመልከው ጣዖት አምልኮ የሚሆን ስትሰግድለት ስታከብረው ጣዖት አምልኮ የሚሆንን ነገር ባለመስገድ ብቻ ጣዖት አይሆንም ብለህ ቤተ መቅደስ ውስጥ የምታስቀምጥ ከሆነ ወይም የአምልኮ ስፍራ የምታስቀምጥ ከሆነ የትኛውንም አይነት ስዕል አምጥተህ ወይም ቅርጻ አምጥተህ የእምነት ቦታ ላይ አስቀምጠህ ጣዖት የሚሆነው ስትሰግድለት እንጂ ካልሰገድክለት ግን ችግር የለውም ወደሚለው ድምዳሜ ነው ወይ ምን ሄደው እዚህ ጋር ነው የደረስነው። በቃ አንተ አሁን ሺፍት ልታደርግ የፈለከው የኦክስፎርዶቹ ሰማዕታት የሞቱት በጣዖት አምልኮ ነው ወይስ አይደለም ነው ጥያቄው። አይደለም ፖለቲካል ችግር ነበር፣ ቤተክርስቲያን የመገንጠል ጉዳይ ነበረ፣ ሴክት የመያዝ ጉዳይ ነው። ከካቶሊክ ጋር እኮ ያደረጋችሁት አይነት መለያየት እኮ ከዛ በኋላ ከብዙዎች ጋር አድርጋችሁታል። ስቲል ናው ማለት ነው 1000 ከሚሊዮን ዲኖሚኔሽን ነው ያለው። ስለዚህ ይሄን ሁሉ በሰማዕትነት ልትለው ነው ወይ? እነሱም በተቃራኒው ደግሞ አንተን ይከሱሃል፣ አንተም ሌላውን ተከሳለህ። ስለዚህ ሉተር ከካልቪን ጋር ያለው ከዛ በኋላ ከካልቪን በኋላ ደግሞ የተነሳው ሰውዬ ደግሞ ከካልቪን ጋር ያለው ልዩነት ሁሉ የሰማዕትነት የጣዖት አምልኮ ልታረገው ነው ወይ? እንዴት ነው ነው? ይሄ ነው የኛ ጥያቄ። እንዲህ ነው የተባባል ነው። ስህተት ከሆነ ንገረኝ። እሺ ለመልስ እኔ ቀሲስ ከፈቀዱልኝ። እሺ መልስ፣ ሐሳብን መልስ። እሺ ከጀመሩት ልጀምርና ሉተራን ቤት ስዕላት አሉ። ስለዚህ ስዕላቱን ካልሰገንላቸው ጣዖት አይሆኑም ብለሃልና ስለዚህ የነ ክሪሽናንም የነ ቡድሃንም ስዕል አምጥተህ ብታስቀምጥ ችግር የለውም። ቤተ እምነት ውስጥ የምታስቀምጣቸው ችግር የለም። መጀመሪያ ሲጀመር ቡዲዝምን እዚህ ውስጥ ማምጣት አንችልም፣ መጥራትም አንችልም። ሁለት ክርስቲያን እያወራን ስለሆነ ስለ ቤተ ክርስቲያን ውስጥም ስለሚኖር ነገር እያወራን ስለሆነ ማለት ነው። ስዕላቶቹን ለማስተማሪያነት መጠቀም እንችላለን አስቀምጠን በዚህ ጊዜ እንደዚህ አይነት ነገር ነበሩ ብለን ለገላጭነት ማስቀመጥ እንችላለን። ከዛ አልፎ ግን ለነዛ ስዕላቶች ቬነሬት ማድረግ ሲንጀምር ጣዖት ይሆናሉ። እንደዛ ደግሞ የሚያደርግ የሉተራን ቤተክርስቲያን የለም ጭራሹኑ ማለት ነው። ለምን እንደመጣም ግራ ገብቶኛል። ሁለተኛው ደግሞ የካቶሊክ እና ፕሮቴስታንት በዛን ጊዜ በተለያዩ ጊዜ በፖለቲካል ችግር ሆነው ሞቱ። ፕሮቴስታንቶቹን ብቻ ለምን ነጥሎ መግደል አስፈለገ? ፖለቲካም ቢሆን ማለት ነው። ስለዚህ እነዚህ ከፕሮቴስታንት ቤተ እምነት በንግስቲቷና በካቶሊኮቹ አማካኝነት ስለተገደሉ ሰማዕታት ናቸው። ለኛ የተገደሉበት ምክንያት ከካቶሊክ ጋር አንድ ስላልሆኑ ከካቶሊክ ስለተለዩ ስለዚህ ሰማዕታት ናቸው ለኛ። ለማጠቃለል አገራችን ውስጥም በጣም ብዙ ማስረጃ አለ። ከቤተሰቦች ጀምሮ በደርግ ጊዜ በጣም ብዙ የተገደሉ የተረሸኑ አሉ፣ ብዙ ማቃቸው። ስለዚህ ያን ያህል እንትን የሚያህል አለ ፕሮቴስታንት ሰማዕታት የሉትም ብሎ ደግሞ መግባቱ ራሱ ታላቁ አስገርሞና ሲጀመር ራሱ ስታየው ራሱ ጀረማያ ፖለቲካል ጄኖሳይድንና ሃይማኖታዊ ማርቲርደምን አለየህም ብራዘር ሻዶ። ደርግ ለምሳሌ ደርግን ለምሳሌ አነሳ። ደርግ ኢንዲስክሪሚኔትሊ ነው የሚገድለው። አንተ ኦርቶዶክስ ነህ አንተ እንትን ነህ ብሎ አይደለም። አንደኛ ሁለተኛ ቤተክርስቲያን ውስጥ አውጥቶ ማይ ብራዘር አሁንም እየሰማህ ፕሊዝ ጸጥ ብለን ሰማና እንዴ አንተ ማዳምጥ እንጂ። ሁለተኛ ቆይ አንዴ ቀሲስ ቆይ አንዴ እሱ ዛሬ ስለማንገባ ነው። ሁለተኛ የኦክስፎርድ ሰማዕታት የሞቱት ክርስቶስን ካዱ ተብለው ሳይሆን ፕሮቴስታንት ስለሆኑ ነው አልክ። ኦኬ እሺ ለምሳሌ አንሺየን ቸርች ኦፍ ዘ ኢስት የሚባሉትን ታውቃቸዋለህ? ኦኬ እሺ
አንሽን ቸርች ኦፍ ዘ ኢስት የሚባሉት የኬልቄዶንን ጉባኤ የሚቀበሉ እና ንስጥሮስን በቅድስና የሚያምኑ ሰዎች ናቸው። ንስጥሮስን ታውቀዋለህ? አዎ። እሺ ንስጥሮስ ቅዱስ ነው ወይስ መናፍቅ ነው? መናፍቅ ነው። በጣም ጥሩ። ይሄንን መናፍቅ የሚቀበሉ ሰዎች አሉ። ቅድስና ሰጥተው ሙሉ በስነ ስርዓት እሱን ሳይንትሁድ ሰጥተው የሚያምኑ ሰዎች አሉ። እና እነዚህ ሰዎች በንጉሱ ዘመን በጣም ተገለዋል። ስፔሻሊ ይሄ 575 አካባቢ ሁለተኛው የቁስጥንጥንያ ጉባኤ ከመደረጉ በፊት ነገስታቱ በጣም የኃይል እርምጃ ወስደውባቸዋል። እነዛ ሰዎች ስለ ክርስቶስ ብለው የሞቱ ናቸው ወይስ አይደሉም? ጀረማያ ድጋሚ ሚስተንደ ጥያቄ መጨረሻው ፓርት አንሽንት ቸርች ኦፍ ዘ ኢስት ላይ ንስጥሮስን በቅድስና የሚቀበሉ ናቸው እንዳልኩህ። ብዙ የምንፍቅና ትምህርት ያለባቸው ናቸው። እነዛ ሰዎች ነገስታቱ ገለዋቸዋል። በፖለቲካ ምክንያት ሳይሆን አንሽንት ቸርች ኦፍ ዘ ኢስት በመሆናቸው ብቻ። እንደዚህ በፖለቲካ ምክንያት ምናምን ሳይሆን ፒውርሊ ንስጥሮስን በቅድስና ስለሚቀበሉ ብቻ ተገለዋል እነዛ ሰዎች። እነዚህ ሰዎች ሰማዕታት ናቸው ወይስ አይደሉም? ለነዛ እነሱ ለሚያምኑባቸው ቤተክርስቲያኖች ሰማዕት ናቸው። ለኛ ላይሆን ይችላል፣ ለነሱ ግን ሰማዕት ናቸው። ኦብጀክቲቭሊ ሰማዕት ናቸው ለነሱ ለነዛ ሳንል ኦብጀክቲቭሊ ስናየው ሰማዕት እኮ ብሮድ ኮንሰፕት ስለሆነ እኮ በብዙ ነገር ሰው ሰማዕት ሊሆን ይችላል። በጣም ጥሩ። እሺ ቆይ አሁን ለምሳሌ ቆይ ነብዩ መሐመድ መርዝ ሰጣው ነው የሞተ ሚስቱ። አሁን እሱ ሰውዬ መጀመሪያ ምን አረገ? ሰፈሩን ወረረው። ሰፈሩን ከወረረ በኋላ ልጅቷ ባሏ ልታገባ ነበረ። የሰርጓ ዕለት ነበረ። የሰርጓ ዕለት ሙሉ ቤተሰቦቿን ጨፈጨፈ፣ ባሏን ገደለ። እሷ ብቻ ተረፈች። እሷ ብቻ ስትተርፍ ላጣርጎ ወሰዳት ማለት ነው። ማሜ ወሰደና አገባት። አግብቷት መንገድ ላይ ምሳ አቅርቢልኝ ይላትና አጅሪት አይሁዳዊት ናት የተመታች ምርጥ መርዝ አርጋ ሰጠችው እና መሐመድ ያንን መርዝ በላ፣ ሞተ። መሐመድ ሰማዕት ነው? ኖ ማለት in what sense ሰማዕት ነው? አየሁ። አሁን ይሄንንም ሴንስ ከጠየቀኝ ምን የማድረግ ችግር አለብህ ማለት ነው? ፎልስ ጀስቲፊኬሽን የመስጠት ችግር አለብህ ማለት ነው። ፎልስ ጀስቲፊኬሽን የመስጠት ችግር አለብህ ማለት ምንድነው? ለምሳሌ አንድ ሰው ልጁን ደፈረ ስትባል አይ እንዴት የሆነ ምክንያት ይኖረዋል ልጁን የደፈረበት ትላለህ ማለት ነው። ነገርየው ኦብጀክቲቭሊ ፎልስ ነው። ምንም አይነት ምክንያት ይኖረው ምንም አይነት the intention behind የፈለገ ነገር ቢሆን ልጁን መድፈሩ is wrong። በቃ ኦብጀክቲቭሊ wrong ነው እንጂ አይ ከሱ ቦታ ሆኜ ሳይው ትክክል ነው ካንተ ቦታ ሆኜ ሳይው ግን ስህተት ነው የሚባል ሰብጀክቲቭ አድርጎ የማየት ነገር የለም። ልክ እንደዚሁ ሁሉ the ancient church of the east እነዛ ሁሉ ሰዎች ማለት ነው በንጉሱ መገደላቸው ሰብጀክቲቭ አድርገህ የምትረዳው ከሆነ የመሐመድንም ሰብጀክቲቭ አድርገህ ልትረዳው ነው፣ ልጁን የሚደፍር አባትንም ሰብጀክቲቭ አድርገህ ልትረዳው ነው ማለት ነው። ስለዚህ ኦብጀክቲቭሊ ይየውና ነው የምልህ እኔ ኦብጀክቲቭሊ ይየውና ቆይ አንዴ ልጨርስልህ። ኦብጀክቲቭሊ ይየውና ኦብጀክቲቭሊ ማለት ምን ማለት ነው? ምንድነው ስታንዳርድ ትለኝ እንደሆነ የጠየቁ ጥያቄ ነው። የጠየቁ ጥያቄ ምን ነበረ? ክርስቶስን ካዱ ለጣዖት ስገዱ ተብለው የሞቱ ሰዎች እነርሱ ሰማዕታት የሚባሉ ከሆነ አኒሽን ቸርች ኦፍ ዘ ኢስት ሰማዕት የሚባሉበት መስፈርት ምንድነው? ለምሳሌ እንደፈለክ አድርገህ ጀስቲፋይ ብታረገው ምንድነው? መጀመሪያም ስመልስልህ እንደኛ ክርስቲያን እንደ ክርስቲያን እነሱን እንዳወገዘ አካሉን ስናየው ሰማዕት አይደሉም አልኩ። ነገር ግን አኒሽን ቸርች ኦፍ ዘ ኢስት ያሉ ምዕመናን ለነሱ ሰማዕት ናቸው እነዛ ሰዎች። ስለዚህ እኔ ልመልስልህ የምችለው በእኛ በክርስቲያኑ አንፃር ነው። ስለዚህ ሰማዕት አይደሉም ብዬ ነው መልስል በእኛ አንፃር እኮ። አሁንም እነዚህ ሳትል ለነሱ ማቆ አይደለም እንዴ
ሰብጀክቲቭ እያረከው ነው አብራዘር። አሁንም ሰብጀክቲቪቲ እና ኦብጀክቲቪቲ እየገባህ አይደለም። እሺ ልተወው በቃ ተውኩት በቃ እናርገውና እየገባህ ስላልሆነ ተውኩት። አይደለም እየገባህ አይደለም ስላልሆነ ሳይሆን እሺ አንድ ጥያቄ ልጠይቅ። አንድ ብሪፍ ግልጽ እንዲያደርግልን ማለት ነው። ኢትዮጵያ ከሆነ ሀገር ጋር ጦርነት ብትገባና የኢትዮጵያ ሰዎች ቢሞቱ ለኛ ሰማዕት ናቸው አይደል? እነሱ በክርስቶስ ፊት አይደለም። ይሄ የሀገር ፖለቲካዊ ግድያና ኮንሰፕቱ እንትን አትለይም እንደ አንተ ሰማዕት we are not discussing concept we are not discussing a concept of martyrdom we are discussing about Christian martyrdom በቃ አለቀ። መጽሐፍ ቅዱሳዊና ክርስቲያናዊ my goodness ኧረ አዳምጥ ፕሊዝ። አንተ ሄደህ የሆነ ሚስቴን አላስነካም ብለህ ብትገደል የክርስቶስ ሰማዕት ነህ ልትል ነው እንዴ ብራዘር? ዳርያዝ ነው የሚል ቀለም የራሱ ቢሰማ አሁን እን ቀልዱን ተወውና አንድ ሀገር ከአንድ ሀገር ጋር ቢገጥም እና እነዛ በጦርነት የሚሞቱት ሰዎች ሰማዕታት ናቸው ወይ? ለሀገራቸው ምንም ጥያቄ የለውም። ለሀገራቸው ሰማዕት ናቸው። ለዛኛው ሀገር ሰማዕት ተብሎ ይጠራል። ሊስን አሁንም ቢሆን I'm going to answer your question ለሀገራቸው ሰማዕት ናቸው። እነዚህ ሰዎች ግን በክርስትና ፊት ሰማዕታት ተብለው አይጠሩም። የጦርነት እዳዎች ናቸው። በጦርነት ውስጥ የሞቱ ሰዎች ናቸው እንጂ ሰማዕታት የምስክር ተብለው አይቀመጡም። ሲጀመር ሰማዕት ማለት ምን እንደሆነ ታውቃለህ? ቃሉ ሰማዓ ማለት ምንድነው? አታውቅም? እሺ ላስረዳህ። እሺ በቃ ላስረዳህ። ሰማዕት ማለት በሰማዕታት ሊቢያ ያ ሰማዕት ማለት አሁን ሰማዓ መሰከረ ነው፣ የግዕዝ ቃል ነው። ሰማዕት ማለት ምስክር ማለት ነው። ሰማዕታት ደግሞ ብዙ ሲሆኑ ነው ምስክሮች እንደማለት ነው። ምንድነው የሚመሰክሩት? እነዛ ሰማዕታት ምንድነው የሚመሰክሩት ከተባለ የሚመሰክሩት የሆነ ሀቅ አላቸው። ያ ሀቅ ምንድነው ካልከይ ደግሞ የክርስቶስ አምላክነት፣ የክርስትና ትክክለኛነት ነው። ሰማዕት የሚያስብላቸው ክርስቶስ አምላክነቱን ደማቸውን በማፍሰስ ስለመሰከሩ ነው። አጥንታቸውን በመከስከስ ስለመሰከሩ ነው። ይሄ ሰማዕት ያስብላቸዋል። ምን ማለት ነው? ምስክር ማለት ነው። አሁን እንዳልኩ እነዚህ ሰዎች በጦርነት ካዡዋሊቲ የሚሆኑት ሰማዕት ናቸው ወይ? አዎ። ምንድን የሀገር ዳር ድንበር ነው እንጂ ከክርስቶስ መንግስት ጋርና ከአምላክነቱ ጋር የሚያገናኘው ነገር የለም። ለምሳሌ ሙስሊሞች እኮ ተዋግተዋል አይደል? ከጋምቤላ የሄዱ ሙስሊሞች አድዋ ላይ እነዛ እኮ ሰማዕታት ብለን እንደምንጠራቸው ሙስሊሞቹን ለማን? ለሀገራችን ምን ስላረጉ? ስለ ሀገር ዳር ድንበር ስለተዋደቁ፣ የሀገር ዳር ድንበር ክብርን ስላስጠበቁ፣ ስለ ኢትዮጵያ በደማቸው ስለመሰከሩ። በክርስትና ፊት ግን ሰማዕታት ናቸው አይደሉም። ታዲያ ምንድናቸው? የጦርነት ካዡዋሊቲ ናቸው። በቃ አለቀ። ልክ እንደዚህ ሁሉ አንድ ሰው ሰማዕት የሚባልበትን ኮንቴክስት ሳትለይ ዝም ብለ በጦርነት የሚያልቀውን ሁሉ ማጥጬ ሰማዕት እለዋለሁ ምትል ከሆነ ጉድ ላክ። እንደዚህ አይነት አረዳድ ስለሌለ ሲጀመር ሰማዕትነት እንትኑንም ስለዘነጋው ማለት ነው። ሴንሱን ስለዘነጋው ክርስቶስን መመስከር ነው። ለምሳሌ ይሄ እንዲገባህ የሊቢያ ሰማዕታትን ታውቃቸዋለህ አይደል? 2008 ላይ የተገደሉትን በሊቢያ ታውቃቸዋለህ? ኢትዮጵያውያኖቹ። አዎ። አሁን እነሱ ለሀገር ዳር ድንበር ነው ሊቢያ ድረስ ሄደው የሞቱት። ዶንት አስክ ሚ ሲሊ ኩዌስችንስ ታላቁ ነው ወይስ አይደለም? ጀስት አንሰር። ሲሊ ሆነም አልሆነም ምክንያቱም ሲሊ የሆነ ነገር ስለምታነሳ ነው ሲሊ ጥያቄ የምጠይቅህ። ሐሳብ ከፍ ቢል እኔም ከፍላለሁ። ውርድ ስላልክብኝ ነው ውርድ ያለ ጥያቄ የምጠይቅህ። ምን ሊያረጉ ሄደው ሞቱ እዛ ድረስ? ትንሽ ፐርሰናል አታርጉና ምን ሊያረጉ ሄደው ሞቱ ሊቢያ ድረስ? ለስደት ይመስለኛል። እሱማ ስደት ነው የሄዱት። የሞታቸው ምክንያት ግን ምን ነበረ? አይኤስአይኤስ ምን አድርጎ ነው የገደላቸው? ክርስትናን አልክድም ስላሉ ነው የሞቱት። ኦኬ። ስለዚህ ምንን መስከረው ሞቱ? ክርስትናን ወይስ ኢትዮጵያዊነትን? የሞቱት በክርስትናቸው አይደል? በጣም ጥሩ፣ በክርስትናቸው። ስለዚህ ሞታቸው ማንን አሳየ ማለት ነው? ክርስትናን። ሞታቸው ክርስቶስን አሳየ ማለት ነው። ሞታቸው ክርስቶስን ካሳየ እነዚህ ሰዎች የማን ምስክሮች ናቸው ካልከኝ የክርስቶስ ምስክሮች ናቸው። ሞታቸው ራሱ ሕይወት ነው ለነሱ፣ ለኛ ደግሞ ምስክርነት ሆኖ ይቀመጣል። በመከራ በችግር በሰይፍ ክርስቶስን ካድ አላህንም ሆነ ሌላ ጣዖትም ሆነ
ስገድ ተብሎ የሞተ ፕሮቴስታንቲዝም ውስጥ አለ ወይ ስልህ አንተ አለ ብለህ የምታመጣልኝ የጦርነት ካዡዋሊቲ ነው። የጦርነት ካዡዋሊቲ ካነሳህ ሉተር ራሱ ያስገደላቸው ሺህ ሰዎች አሉ። በጣም ብዙ ሰዎች ማለት ነው ሉተር ራሱ ያስገደላቸው። ከዛ በኋላስ ካልቪኒስቶች ከሜኖናይት ጋር ማነው ከአናባፕቲስት ጋር ሉተራን ከአናባፕቲስት ጋር ጦርነት እየገጠሙ ፕሮቴስታንቱ እርስ በርሱ ሲጨፋጨፍ ኖሯል። እነዛን ሰማዕታት ነው የምትላቸው ወይስ የጦርነት ካዡዋሊቲ ነው? ለምሳሌ ጀርማያ ኦኬሽ አንዴ በቃ አጠቃላይ እንትን ልበልና ከዛ መድምዳሜ ላይ መድረስ የራስን ሀሳብ ሳይሆን የምትነግረኝ አሁን ወይ መናገር የምትፈልገውን ሳይሆን የጠየቁን በደንብ አድርገህ ኮንቴምፕሌት አድርግበትና እኮ አንተ ሪፍሌክት ማድረግ ትችላለህ። እኔ አሁን የጀመርኩትና አንተ የጠየቀኝን አንዴ አጠቃላይ መልስና ከዛ ማለት ይቻላል እንጂ ኢንተርቪው ሆነ ይላል ማይ ጉድነስ። እስኪ ቀጥልሽ። አንነሚት የሚያደርግ እርስ በርስ ስለተጨፋጨፉ ሰማዕት እንላቸዋለን ወይ አንላቸውም አይነት ነገርም አላነሳውም። እየጠቀስኳቸው የተገደሉትን ሰዎች የኦክስፎርድ ማርቲርስን ከካቶሊክ ጋር በነበረው መለያየት ጊዜ የሞቱት በንግስቲቷ ምክንያት የሞቱት እና በካቶሊክ ምክንያት የሞቱት ፈርስት ምክንያቱ ከካቶሊክ መለየታችን ነው። ካቶሊክ ፕሮቴስታንት ትክክለኛ አምላክ አይደለም፣ ትክክል አይደሉም፣ መናፍቅ ናቸው ብላ ስለምታምን እነዛ ፕሮቴስታንት ደግሞ አይ እኛ የምናምነው ይሄ ነው፣ ወደ ካቶሊክ አንመለስም ማለታቸው ክርስቶስን ክደዋል ብላ ስላሰበችም ስለሆነ መጀመሪያ የተወገዙት የነበረው እነዛ ሰዎች በንግስቲቷ አማካኝነት ተገድለዋል። ስለዚህ ወደ ካቶሊክ አለመመለሳቸው ስለሆነ ያስገደላቸው እነዚህ ሰዎች እኛ ፕሮቴስታንት ቤት እንሆናለን ማለታቸው ስለሆነ ሙሉ በሙሉ ሰማዕቶቻችን ናቸው ለኛ። በጣም ጥቂቶቹ ማለት ነው። የሆነ መጽሐፍ አስቀምጫለሁ ከስር ማንበብም ከፈለጋችሁ። ስለዚህ እናንተ አይደሉም ካላችሁ you can go on and believe that. Thank you. አድሬስ አላረከውም ጥያቄን። እስካሁን ድረስ ያወራኸው ነገር will be concluded in one sentence. In that sentence is ሰማዕታት አሉን፣ የሞቱት ግን ስለ ክርስቶስ ሳይሆን ካቶሊክን አንቀበልም በማለት ነው። that is it. This is your whole point. ካቶሊክ የተለዩበት ምክንያትም ክርስቶስ የለበትም እንዴ? This is your whole point. ቆይ አንዴ ለምን በእታቸው ወደን እናወራለን? This is your whole point. ሌላ ምንም ፖይንት የለውም። ክርስቶስን ካዱ ለጣዖት ስገዱ ተብለው አይደለም የሞቱት። የትኛውም አላዊ ንጉስ ተነስቶም አይደለም፣ አላዊ ንግስት ተነስታም አይደለም፣ ሌላ ነገርም አይደለም። ከዛ ምን አልክ ደግሞ ፕሮቴስታንት ባይሆኑ ኖሮ አይገደሉም ነበር። ረበለው ሰማዕትነት እንዲህ ከሆነማ እነ ሀብተ ጊዮርጊስ ዲነግዴን እንግዲህ ታዲያ ሌላ አይነት የሰማዕትነት ደረጃ ልንሰጣቸው ይገባል ማለት ነው። የሞተ ሰው ሁሉ ሰማዕት ይባላል ብሎ በጦርነቱም በርስ በርስ ጭቅጭቁም በርስ በርስ ሲቪል ዋርም የሚሞተው ሰው በሙሉ ሰማዕት ሊሆን አይችልም። ቅድም ጀምሮ እንደተናገርነው ሰማዕት ምስክር ማለት ነው። የሚመሰክረው የክርስቶስን አምላክነት የክርስትናን ሕይወት ነው። የክርስቶስን አምላክ ለምሳሌ ቅድም እኮ አነሳውልህ ማርቲን ሉተር ያስገደላቸው አንድ ማዕት ሰዎች አሉ። ጆን ካልቪን ከሌላው የፕሮቴስታንት ሴክት ጋር ጦርነት እያወጁ እርስ በርሳቸው ሲፈጃጁ ኖረዋል አይደል እንዴ? እነዛን ሁሉ ሰማዕት ነው የምላቸው ካልከኝ አህለን ወሰህለን ሐቢቢ ምንም አንልህም።
ገና የሰማዕትነት ጽንሰ ሐሳብ ኮንሰፕቱም አልገባችሁም ማለት ነው። በቃ ጽንሰ ሐሳቡም አልገባችሁም። የጦርነት ካዡዋሊቲ ሌላ ጉዳይ ነው። ሰማዕትነት ኮምፕሊትሊ ሌላ ጉዳይ ነው። አንድ ክላን ከአንድ ክላን ጋር ሲገጭ አንድ ሃይማኖት ነኝ የሚል ሌላ ሃይማኖት ነኝ ከሚል ጋር ሲገጭ የሚሞቱት እሱ ኮምፕሊት ሌላ ጉዳይ ነው። ክርስቶስን ሰብኮና ክርስቶስን መስክሮ ሞቱን መስሎ መሞት ደግሞ ሌላ ጉዳይ ነው። ለዚህ በፕሮቴስታንቲዝም ውስጥ የሰማዕትነት ህይወት ሲጠቀስ ሁልጊዜም ቢሆን የሚነሱት ማርተርስ ኦፍ ኦክስፎርድ ናቸው። ማርተርስ ኦፍ ኦክስፎርድ ብለዲ ሜሪ በምትባለው ኩዊን ሜሪ ፈርስት በእርሷ ምክንያት ሞቱ፣ እንደዚህ ሆኑ። ለምን ሞቱ ሲባል ግን ኮምፕሊትሊ ፖለቲካል ሪዝን እንጂ ክርስቶስም ሆነ የክርስቶስ ቤተክርስቲያንም ሆነ የክርስትና ስብከትም ሆነ ማዕከል ሆኖ ያገናኘው ሰማዕትነት አይደለም። ኮምፕሊትሊ ፖለቲካል የሆነ ሪዝን ነው። ይሄንን ደግሞ ፕሮቴስታንቲዝም የራሱ ሴክት ከራሱ ሴክት ጋርም ሲገዳደል ኖሯል። አንዱ የፕሮቴስታንቲዝም ሴክት ከሌላው የፕሮቴስታንቲዝም ሴክት ሲጫረስ ነው የኖረው። ታሪካቸው ነው ይሄ ሙሉ በሙሉ ማለት ነው። ስለዛ ያንኛው ለምሳሌ ካልቪኒስቱ መጥቶ እኔ ከአናባፕቲስት ጋር ሳደርገው በነበረው ጦርነት የሞቱ ሰዎች በሙሉ ሰማዕታት ናቸው ይላል። ሰማዕት የሆኑት ስለ ክርስቶስ ነው አይደለም፣ ስለ ካልቪን ነው። ስለ ክርስቶስ ነው አይደለም፣ ስለ ካልቪን ነው። ከዛ በኋላስ ሜኖናይቱ ወይም ደግሞ አናባፕቲስቱ ከሉተር ጋር ሲገዳደል አናባፕቲስቱ ይመጣና ምን ይላል? ከሉተር ጋር ባደረግነው ጦርነት እነዛ የኔ ሰማዕታት ናቸው ይላል። የሞተ ግን ስለ ክርስቶስ ነው አይደለም። ታዲያ ስለ አናባፕቲዝም ሙቭመንት ነው። ከዛ በኋላስ በኢንኩዊዚሽን ጊዜ ራሱ ካቶሊክ በራሷ ምእመን ላይ ከፍተኛ ሆነ ፍጅት ባወጀችበት ሰዓት እነዛ ሁሉ ሰዎች ሰማዕታት ናቸው ወይ? አይደሉም። ለምን? መርደር ነው። ስለ ክርስቶስ ብለው አይደለም የሞቱ፣ ክርስቶስን ሰብከው አይደለም የሞቱ። ስለዚህ እነዚህ ሰዎች ሰማዕታት ሊባሉ አይችሉም ማለት ነው። አይደለም ከፕሮቴስታንት ጋር ባለ ጦርነት ቀርቶ ራሷ የካቶሊክ ቤተክርስቲያን ያስጨፈጨፈቻቸው ምእመናኖቿ ራሱ ሰማዕታት አይደሉም። ለምንድን ነው የማይሆኑት? ክርስቶስን ስላልመሰከሩበት። ልክ እንደዚሁ ሁሉ ካቶሊክ ከፕሮቴስታንት ጋር ባደረገችው ጦርነት የሞቱ ፕሮቴስታንቶች አሉ። ፕሮቴስታንቶች ካቶሊክም ገላችኋል። ይሄንን መዘንጋት የለብህም። ፕሮቴስታንቶች በጦርነቱ ጊዜ ብዙ ካቶሊኮችን ገላችኋል፣ ገዳማትን አቃጥላችኋል። ታዲያ ካቶሊኮችም ሰማዕታትን ሊሉ ነው? አዎ። ለነማን? ለራሳቸው ለካቶሊኮች። ስለማን ሲሉ? ስለ ካቶሊክ ሲሉ ሞቱ። ፕሮቴስታንቶች ሰማዕት ነው ወይ? አዎ። ምንን መስክሮ? ክርስቶስን። ኧረ አይደለም። ታዲያ ፕሮቴስታንቲዝም ምን መስክሮ ሞተ? ለዚህ እዚህ ውስጥ ክርስቶስ የሚባለው ጽንሰ ሐሳቡም የለም ነው። ካቶሊክ ቨርሰስ ፕሮቴስታንት ነው። የሆነ ማዕቀፍ ሐሳቤ ቨርሰስ የሆነ ማዕቀፍ ሐሳቤ። እዚህ ውስጥ ክርስቶስ ፒክቸሩም የለም ነው ከመጀመሪያውም። ቀሲስ ቀጥሉሽ። እዚህ ጋር አፍተር ኦል በነገራችን ላይ አሁንም ፕሮቴስታንት በነገራችን ላይ ሲጠየቅ መነሻዬ ካቶሊክ ነው ይላል። አንደኛ። ሁለተኛ በነገረ ክርስቶስ ላይ ያላቸው አስተምህሮስ ለምሳሌ አንድ አካል ሁለት ባህሪ ነው የሚሉት። በዚህ አሁን ባለፈው በተደረገው ዲቤት ራሱ ፕሮቴስታንት ልክ የኬልቄዶን ጉባኤ ይቀበላል፣ ካቶሊክም የኬልቄዶን ጉባኤ ይቀበላል። ስለዚህ አሁን ነገረ ክርስቶስ ላይ ራሱ ያለውን ጉዳይ በዚህ መልኩ ማየት ይቻላል ማለት ነው። እንደገና ደግሞ የእናንተ መቼ ነው የሚጀምረው? ፕሮቴስታንት መቼ ነው የሚጀምረው ራሱ ሲባል ጥያቄ ሲነሳ መነሻችን ከካቶሊክ ጀምሮ ነው ብለው ነው የሚነሱት ማለት ነው። እንደ መነሻ ይጠቅሱታል። ቆይ አንዴ ልጨርስ። እስቲል እሱን እንደ መነሻ የመጥቀስ ጉዳይ አለ። ሌላው ደግሞ በተለይ እዚህ ቅድም በተለይ በዚህ በደርግ ጊዜ አንድም ኦርቶዶክሳዊ የተጎዳ የለም ተብሎ ጀስት ፕሮቴስታንት ብቻ እንደተጎዳ ተነግሯል። ለምሳሌ በፓትርያርክ ደረጃ አቡነ ቴዎፍሎስ ሰማዕት የሆኑት በዚያ ዘመን ነው። አቡነ ቴዎፍሎስ ማለት ነው። አንድ እሱ መታየት አለበት ነው። ሌላው ደግሞ እዚህ የሊቢያ ሰማዕታት ላይ እዛ ከታች ኮሜንትም ሲሰጥ ነበር። ለስራ ሄደው ነው። አዎ የሚገርመው እኮ እሱ ነው። ሰዎቹ የሄዱት ኑሮን ለማሸነፍ ነው የሄዱት፣ ለስራ ነው የሄዱት። መንገድ ላይ የገጠማቸውን ችግር አሜን ብለው በማለፍ ምክንያቱም እንደው ከዓላማቸው ጋር ተጻራሪ ነው። እዚህ ኑሮ ከብዶት የሄደ ሰው እዛ ጋር ግን የክርስቶስ ስም ሲነሳ ህይወቱን እንደ ቀላል እስኪቆጥር ድረስ ነው የደረሰው ማለት ነው።
ክርስቶስን ካድ የሚለው ሐሳብ ሲነሳለት እዚህኮ አገሩን ጥሎ ሄደው መከራ እየበላ መንገድ ላይ የተመላለሰው ያ እነዚያ ሰማዕታት ለኑሮ ብለው ኑሮ ከብዷቸው እኮ ነው ሄዱት። ስራ ያላቸው ሁሉ ነበሩ፣ የተሻለ ኑሮ ፈልገው ነው ሄዱት። ይሄን ያክል ዋጋ የከፈሉለትን ጉዳይ እንደውም ክርስቶስን ካዱ ሲባሉ እንደውም ለጊዜው በአፋችን ብናምንና በኋላ ንስሐ ብንገባ እንኳን የሚል እድል ማግኘት የሚችሉ ነበርኩ። ግን አላረጉትም። ያደረጉት ምንድነው? በቃ እዛ ጋር ነው የቆሙት። ዓላማቸውን ሁሉ ነው የተውት። ሁለተኛ የነሱ ጥያቄ ከእምነታቸው ጋር ብቻ የተያያዘ ነው እንጂ ከጀርባቸው ማንም የለም። ማንም ማለት ነው የያዙት ዓላማ የለም፣ ወይም የተነሱለት የሚሞቱለት የፖለቲካ ርዕስ የለም፣ ምንም ነገር የለም። ጀስት ሃይማኖትህን ካድ ነው እና ሃይማኖትህን ቀይር። ለዛ ነው የተሰዉት። የሰማዕትነት የሚለውን ጉዳይ ስናየው የሚሞቱለት ዋነኛው ጉዳይ ክርስቶስ አምላክ ወልደ አምላክ አይደለም አዳኝ አይደለም ተብሎ ተሰብኮ አይ አምላክ ወልደ አምላክ ነው ብሎ መስክሮ በዚያ ደረጃ መከራ ተቀብሎ ዋጋ ከፍሎ ይሞታል ወይ ነው። ከዚህ አንፃር ነው እግዚአብሔር ይስጥልኝ ታላቁ